ልንገለታው እግዚአብሔር ይመስገን እንደምን አመሸ መሳይ እንዴት አመሸ ገለታው እንግዲህ በርካታ ጉዳዮች አሉን በቀደም ተከተል እናቀርባቸዋለን በአፍሪካ ቀጠና ያለው ውጥረት ዓለም አቀፉ ማህበረሰብ ያሳሰበው ይመስላል በቀጠናው ላይ እጃቸውን ያስገቡና በአንድሚውም በሌላ አካባቢው ላይ አይናቸውን የተከሉ ሀገራት ያው ወደ አካባቢው ያቀኑ ይገኛሉ ቱርክና ሳውዲ አረቢያ በተለይ በምስራቅ አፍሪካ የተፈጠረው ውጥረት አሳስቧቸው ሉካን ቡድናቸውን እየላኩ ይገኛሉ ገለታው ይህንን ጉዳይ በስፋት የምንመለከተው ይሆናል ከኢትዮጵያ ትልቁ ሀገር ምስራቅ አፍሪካ ላይ ብቻ ሳይሆን በአፍሪካ ደረጃ ታሪክ ያላትና አፍሪካ ህብረት አንድነት እንዲመሰረት ትልቅ ሚና የተጫወተችው ኢትዮጵያ ዛሬ የሌሎች ተላላኪ የሌሎች ጉዳይ አስፈጻሚ በመሆን በቀጠናው እንደረባሽና በጥባጭ የታየችበት የታሪክ አጋጣሚ አንገት የሚያስደፋ ሆኖ ነው እንግዲህ የተመዘገበ የሚገኘው ይሄንን በደንብ በጥልቀት እንመለከተዋለን በኢትዮጵያ ያሉትን የተለያዩ ቀውሶችንም እንደዚሁ እናነሳለን የአብይ አህመድ አገዛዝ አይኑን ጨፍኖ ጦርነት ውስጥ ለመግባት ያሟሟቀ ይገኛል ከ75% በላይ የሚሆነው የመከላከያ ሰራዊት በሙሉ ወደ ሰሜን ኢትዮጵያ እየተጓጓዘ እንዳለ ነው መረጃዎች የሚያመለክቱት በአርሲ የአገዛዙ የሚሊሻ አባላት መገደላቸው ታውቋል የተለያዩ ቁልፍ ቦታዎች በኦሮሞ ነጻነት ሰራዊት አማካይነት እየተያዘ እንዳለ ነው የሚነገረው በደቡብ ኢትዮጵያም እንደዚሁ መከላከያ ሰራዊቱ ለቆ መውጣቱን ተከትሎ ነው እንግዲህ ቀውስ እየተፈጠረ ያለው ሀገሪቱ ምን ያህል ከሰላም አንፃር ከፍተኛ አደጋ ውስጥ እንዳለች የሚያመለክት ነው ገለታው በዚህ ጉዳይ እንጀምር አብይ አህመድ ሁሉ ነገር ወደ ጦር ግንባር በሚል ከፍተኛ የሆነ ንቅናቄ ያደረገ ነው እንግዲህ በየቀኑ ምናየው በየቀኑ የሚዘገቡት ምንዘግባቸው ክስተቶች ሁነቶች የዛ ኪሳራ ውጤት ነው የሚሆኑት እንግዲህ አንድ ጊዜ ያነሳን ይመስለኛል የፖለቲካ ሰዎች ፖሊ ክራይሲስ ሚሉት አለ ፖሊ ክራይሲስ በአማርኛ ዘርፈ ብዙ ኪሳራ ማለት አንድ ያልሆነ አንድ አቅጣጫ የሌለው ኢኮኖሚ ብቻ ሳይሆን የፖለቲካ ማህበራዊ ጉዳይም በውትድርናው በሁሉም አቅጣጫ አንድ መንግስት ሲከስር ፖሊ ክራይሲስ ይሉታልና ሀገራችን እኮ እዛ ውስጥ ነው ያለችው እና ስለዚህ የፖሊ ክራይሲስ ወይም ደግሞ ዘርፈ ብዙ ችግር ውስጥ የገባ ሀገር ከአንድ ችግር ወደ ሌላ ችግር ስንሄድ ፍጥነቱና ስፋቱ ጥልቀቱ ምን ያህል እንደሚሆን ዝም ብለ ማሰብ ቀላል ነገር ነው የሚሆነው መሳይ 10 ብር ያለው ሰው ያቺን 10 ብሩን ሲያጣ ምን ያህል ኪሳራ ውስጥ እንደሚገባ መቼም ይረዳል መሳይ እና ያለችንን ሀብት እኮ በሙሉ እኮ ያጣን ሰዎች እኮ ነው በተለያየ ኪሳራ ውስጥ እኮ ነው ያጣነው እና ድህነቱ ዘርፈ ብዙ ችግር አምጥቷል በሰላም እጦት ከፍተኛ ችግር ውስጥ ነው ያለነውና አዲስ ነገር ሊሆንብን እንዴት ይችላል ኢትዮጵያውያን ራሳችን ነው ጥልቀቱ የችግሩ ጥልቀት የችግሩ ስፋት ሽፋኑ እየጨመረ በየጊዜው ከመምጣቱ ባሻገር ሪጂናል ኢንስታቢሊቲው የቆየ ነው በሶማሌ በኩል ሲበጠብጥ ነበር አብይ አህመድ ሶማሌላንድን በጥብጧል ኤርትራን በጥብጧል ጅቡቲን በጥብጧል ምንም በሪጂኑ ያልበጠበጠው ነገር የለም እንደ ሪጂን ስናይ ማለት ነው በሀገራችን ውስጥ ይሄ ሰው ከመጣ ማግስት ነው የጀመረው ከጌዲኦ ሶማሌ ክልል አካባቢ ጀምሮ መፈናቀል ጦርነት ግጭት ረሃብ የኑሮ ውድነት የብር ማሽቆልቆል ክፋት እንጥቀስ የትኛው ነው የቀረው በምድሪቱ ውስጥ ያልዘነበ በላያችን ላይ ያልዘነበ ጉድ የለም ቁጥረን ማንዘልቀው ነው ስለዚህ ግዝፈቱ እየጨመረ ነው ግዝፈቱ እየጨመረ በቀደም የእንግሊዝ መንግስት የዚህ ምንድነው የጉዞ እንትን ይሰጡ የለም የጉዞ ምክር እና ማፑን አይ ነበር ካርታው ኢትዮጵያን ሁሉንም ነው ቀይ ያቀለመው ማለት ይችላል በሙሉ ቀይ ነው ማለት ይችላል እንደ ቢጫ ነገር አሉ አንዳንድ አረንጓዴ የተወሰኑ አሉና እነሱም አረንጓዴ ቦታም ስትሄዱ መጀመሪያ ማክሩ ነው የሚለው ቢጫውን እና ምድሪቱ እንደዛ ነው የሆነችው ግሪን የሚሏትም አካባቢ ስትሄዱ አማክራችሁ ሂዱ ነው ምክሩ በዚህ እኮ ላይ ነው ምርጫ አርጋለሁ የሚለው እንደዚህ አይነት ችግር ውስጥ ምድሪቱ በሙሉ በቀይ ቀለም ላይ ነው ያለችውና ያ የሚያሳየው ምን ያህል ሀገራችን በነውጥ መሃል ውስጥ እንዳለች ነው የሚያሳየውና ይሄ ሪጂናል ጉዳዩ ምናልባት አሁን የዚህ ፕሬዚደንት
የቱርኩ ፕሬዝዳንት ጋር አንስተን ስንወያይ የምናነሳቸው አንዳንድ በጣም ጠቃሚ የሆኑ ነገሮች ይኖራሉ። ግን አጠቃላይ ግን መሳይ ከፍተኛ ኪሳራ ውስጥ ያለ መንግስት ነው፣ ኪሳራ ውስጥ የገባ ፓርቲ ነው። ስለዚህ ገና ብዙ ቃ ነው የሚሰብረው፣ ብዙ ግጭት ነው የሚያመጣው። ገለታው እንግዲህ የኢትዮጵያ ውስጥ ባለፉት 2 ቀናት የተከሰቱትን ግጭቶች እንመልከት። በደቡብ ኢትዮጵያና በአርሲ ኦሮሚያ ክልል እነዚህ ክስተቶች ምንን ይነግሩናል? አንዳንዶች መከላከያ ሰራዊት እግሩን ሲነቅል አካባቢዎቹ ወደ ሰላም መደፍረስ ውስጥ እየገቡ ነው በሚል የመከላከያ ሰራዊት መኖርን እንደ ጥቅም ሰላም አረጋጊ አድርገው ለመግለጽ የሚሞክሩበት ሁኔታም አለ። እስቲ ይህን ጉዳይ እንመልከተው። አርሲ ውስጥ መከላከያ ሰራዊቱ እግሩን ሲነቅል ውጊያ ተቀሰቀሰ። በዚህም 16 የኦሮሚያ ክልል ሚሊሻዎች መገደላቸውን የሰማነው። አሁን የደቡቡ መስመር ይቆረጣል ነው። በተለይ አዋሳን ጨምሮ ወደ መሃል ሀገር የሚያገናኙ መንገዶች ይቆረጣሉ፣ ህዝቡ ከፍተኛ ችግር ውስጥ ይገባል የሚል ስጋት አለ። ምክንያቱም ቁልፍ የሆኑ ቦታዎችን ኦላ እየተቆጣጠረ እንዳለ እየሰማን ነው። በደቡብ ኢትዮጵያም እንደዚሁ ችግር ባለባቸው አካባቢዎች መከላከያ ሰራዊቱ ካምፕ ሰርቶ እየተቆጣጠረ ነበረ። ችግሮች እየተባባሰ ነው የመጡት። ፖለቲካዊ መፍትሄ ሊሰጥ አልቻለም። በዛም ምክንያት እግሩን ነቅሎ ወደ ሰሜን መንቀሳቀሱን ተከትሎ በአካባቢው በተፈጠረ ግጭት በርካታ ሰዎች ተገለዋል። ግጭቱ አሁንም እየተባባሰ እንዳለ ነው የምንሰማው። እንደዚህ ክስተቶች ምን ይነግሩናል ገለታው? ጋምቤላም በተመሳሳይ የመከላከያ ሰራዊቱ ወደ አማራ ክልል መግባቱን ተከትሎ ቀጠናው ወደ ለየለት አለመረጋጋት ውስጥ ነው የገባው። እስቲ እነዚህን ክስተቶች እናያቸውና አብይ አህመድ የሚመራት ኢትዮጵያን እንደው እንመልከታት። አይ ቲንክ ጥሩ ነገር ነው መሳይ ያነሳው። እንግዲህ መቼም በዚህ በየቀበሌ በወረዳ በዞን እንግዲህ የመንግስት አደረጃጀት እንደዚህ ነው አይደለም ያለው እርከኑ ክልል የሚባል ነገር አለና በእነዚህ አደረጃጀቶች ውስጥ ጸጥታ የሚያስከብር አካል አለ በህግ የተቋቋመ። እሱም ፖሊስ ነው። ፖሊስ የሚባል አካል ከፍርድ ቤት ጋር ከአቃቢ ህግ ጋር ሆኖ የህብረተሰብን ሰላም እየጠበቀ ወንጀለኛን እያዘ ሌባ ነጥቆ ሊሮጥ ሲል እሱን ይዞ ወደ ፍርድ እያመጣ የሚያስፈረደበት ህዝብ እየጠበቀ የሚኖረው እሱ ነው። ይሄ አካል በአንድ ቦታ አይደለም፣ በአምስት ቦታ አይደለም፣ በሁሉም የሀገሪቱ ክፍሎች ሽባ ነው። የትም ቦታ አይሰራም። አርባ ምንጭ ውስጥ አይሰራም፣ ስለዚህ ወታደር ይሰራል። አርሲ ውስጥ አይሰራም፣ ይሄ አካል ወታደር ነው ያለው። አማራ ክልል ውስጥ ያታወቀ፣ ትግራይ ክልል የታወቀ ነው፣ የለም ጨርሶ። ጋምቤላ አይሰራም፣ ፖሊስ የለም። ስለዚህ ፌደራል ፖሊስ ነው በፈጥኖ ድራሽ ማን ወታደር ነው በፈጥኖ ድራሽ ታንክ ይዘህ ሄደ የሚባል። ከፍ ሲል ደግሞ ድሮን ነው የሚላከው። ስለዚህ ይሄ በተለይ ከዚህ ከፍርድ ጋር በተያያዘ ከፍትህ ጋር በተያያዘ የሚያስፈጽመው አካል ፍርድ ቤት፣ አቃቤ ህግ፣ ፖሊስ የሚባለው ከሌለ አስፈጻሚው አሁን ያልከው ወታደራዊ አገዛዝ ነው ያለው ማለት ነው። ይሄ ወታደራዊ አገዛዝ ደግሞ ጉልበቱን ብቻ ተመክቶ የማይገባውን ስራ እየሰራ በህገ መንግስት ያልተሰጠውን ስራ እየሰራ አንዳንዴ የፖሊስን ስራ ሁሉ ይሰራል። ዝም ብሎ ይቆምና መታወቂያ አንጡ ይላል መንገድ ላይ፣ ዝም ብሎ ተራ ወታደር ማለት ነው። የዜጎች ያ መብቱ አይደለም። መታወቂያ አምጣ ብሎ አንድን ዜጋ መጠየቅ አይችልም ወታደር። ድንበር ነው መጠበቅ ያለበት። ድንበር ላይም እንደውም የድንበር ፖሊስ የሚባል አለ። ወታደር ስራው ሌላ ነውና ስራውን ትቶ የማይሆን ነገር ውስጥ መግባቱ የሚያሳየው አሁን ያልከው የአብይ አህመድ አስተዳደር በአጠቃላይ ሀገሪቱን ሊቆጣጠር የማይችልበት፣ አስፈጻሚው ማስፈጸም የማይችልበት ደረጃ ላይ መድረሱ ነው የሚያሳየው። ለዚህ እኮ ነው ከባድ ችግር ውስጥ ነው ምድሪቱ ያለችው። በጣም ለዚህ መቀጠል አትችልም ምንለው ከዚህ አንፃር ነውና ወታደሩ ከአንድ ቦታ እንግዲህ አሁን ደግሞ ሳሳዚ አካባቢ ከበድ ያለ ወታደር አምጣ ሲባል ከዛ ብድግ ሲል ደግሞ እዛ አካባቢ ያሉ የተለያዩ ህገወጥ የሆኑ አደረጃጀቶች ተፈጥረዋል። እነዛ ኃይሎች ደግሞ እርስ በርሳቸው ይጋጫሉ፣ ህብረተሰቡ ለዝርፊያ ይጋለጣል። ስለዚህ ዘርፈ ብዙ ችግር ውስጥ እንድንገባ አድርጎናል ማለት ነው መሰለኝ። እና ሀገራችን ትተርፍ ዘንድ ነው ለዚህ አሁን ቶሎ የሽግግር ጊዜ የሚያስፈልጋት መሰለኝ። ገለታው አንዳንድ ወገኖች በየዋነት ወይም ነገሮችን በደንብ በጥልቀት ካለማየት የተነሳ መከላከያ ሰራዊቱ ልክ የማረጋጋት ሰላም የማስፈን ተልኮ እንዳለውና መከላከያ ሰራዊቱ አካባቢዎችን ሲለቅ እነዛ አካባቢዎች ወደ ሰላም መደፍረስ ውስጥ የሚገቡት የግድ የመከላከያ ሰራዊቱ የሰላም ተልኮ ወስዶ እንደሚንቀሳቀስ አድርገው ለመግለጽ የሚሞክሩበት ሁኔታ በጣም አደገኛ ነው። መከላከያ እግሩን ሲያስወጣ አካባቢው ወደ ሰላም መደፍረስ ውስጥ ይገባል። ልክ መከላከያው
የሰላም ተልእኮ እንደወሰደ አድርገው የሚገልጹ ወገኖች አሉና እዚህ ላይ ጥንቃቄ የሚያስፈልገው እይታ ነው መደረግ ያለበት። ገለታው ወታደሩማ አሁን እንግዲህ ምንድነው ታጣቂዎች በሌሉበት አካባቢ ሳሳ ባለበት አካባቢ መትረጌስ ያጠምድና የተወሰኑ ዙም ምናምን የሚባሉ አሉ ከባባድ መሳሪያዎች ያደርግና ዙሪያውን ዝናር ታጥቆ በከተማው ውስጥ በገጠሩ አካባቢ ይዞራል እና ሲዞር አንድ ሰው ሰላማዊ ሰልፍ መውጣት አይችልም ድምጽህን እንዳታሰማ ብሎ ይከለክላል እና ይሄ ጸጥታ ማስከበር እኮ አይደለም እኮ የዜጎችን መብት ማፈን ጸጥታ ማስከበር ማለት አይደለም ኮሽ እንዳይል ማድረግ ጸጥታ ማስከበር አይደለም ጸጥታ ማስከበር ፖለቲካ መፍትሄ አምጥቶ ህዝቡን ማረጋጋት መቻል ነው እና አንዳንድ ጊዜ ደግሞ ያይመታና ከቁጥጥር ይወጣል ሌላ ኃይል አምጦ ጨምሮ ይባላልና በዚህ እስከመቼ ነው ምድሪቱ የምትቆየው ነውና አሁን አማራ ክልል ወታደሩ ይውጣልን አይደለም ጥያቄው ውጣ እየተዋጉት ነው ያሉት ውጣ ከክልላችን ውጣ ከክልላችን ብቻ አይደለም ምድሪቱ ውስጥ አንድ አመፀኛ ሰው ደግፈ መከራችንን እያሳየህ ነው ያለው እያለ አማራ ህዝብ እየተዋጋው ነው ያለው ይሄን ሰራዊት ስም ድንበር መጠበቁን ትቶ በየቀበሌው ነው ያለው ከገበሬ ጋር እየተዋጋ ያለው ስለዚህ ይሄ ኃይልማ ምኑን ተስፋ ሆነ ወደ ህዝብማ ወግኖ ቢሆን መሳይ አሁን እዛ ግብጽ ውስጥ ያየነው ታስታውሳለህ መቼም አንድ ጊዜ የግብጽ ወታደር ወደ ህዝብ ወገነ ተብሎ ህዝቡ ታንክ ላይ ወጥቶ ወታደሩን ያቀፈ አብሮ ሲጨፍር ምን ሲል እንኳን አንድ ሀገር እኮ የምታየው ነገር ያስገርማል ኔፓል አካባቢ ስናይ ወታደሩ ምንድነው ደግሞ ማዳጋስካር ባለፈው ያየነው ወታደሩ ከህዝቡ ቆሞ ስታይ እኮ ያኑ መረጋጋት የሚባለው ያን ጊዜ የሽረት ይመጣል ወታደሩና በህዝቡ መካከል ያለው ልብ አንድ ሲሆን ከዛ በኋላ እኮ ያለው ትግል ቀላል ነው የሚሆነው እኮ ፖለቲካ ጉዳይ እንዴት ሽግግር ጊዜ ይፈጠር የሚለው ላይ ቀላል ነው የሚሆነው ስለዚህ ይሄ ኃይል መከታ ሆኗል ያንን ደግሞ በተሰው እየታገለው ነው ያለውና በምንም አይነት ሁኔታ ጸጥታ ሊያስከብር የሚችል አይደለም ፖሊስም ማስከበር አልቻለም ወታደሩ ማስከበር አልቻለም ለዛ ነው ችግር ውስጥ ያለ ነው እንዴ አንዱ ጸጥታ የሚያስከብር ቢኖር ህዝብ ተስፋ የሚያደርገው አንድ ኃይል ቢኖር አንድ ተቋም ቢኖር እኮ ትንሽ ይሻል ነበር እኮ አጠቃላይ ኢትዮጵያ ላይ የመጣውን አደጋ እንመልከተው የተባበሩት አረብ ኤሚሬትስ እጇን ሙሉ በሙሉ ያስገባችበት ኢትዮጵያን እንደፈለገች እንድትዘውር በአብይ አህመድ በኩል ሙሉ ፍቃድና ሜዳውም የተሰጣት የተባበሩት አረብ ኤሚሬትስ ምናልባትም ብዙዎች እንደሚሰጉት የየመንን አይነት የሊቢያን አይነት የሱዳንን አይነት የእርስ በርስ ጦርነት ኢትዮጵያ ውስጥ ለማፈንዳት ከቋፍ ላይ ትገኛለች የሚል ስጋት አላቸው ይሄን ደግሞ በትክክልም እያየነው ነው እቺ የተባበሩት አረብ ኤሚሬትስ የምትባል ትላንት የተፈጠረች ሀገር ሀብት የምትሰበስበው እንደዚህ ተጽዕኖ መፍጠር የበላይነትን ለማግኘት የምትሄድበት አካሄድ ሀገራትን በማፍረስ ሆኗል ሊቢያ ላይ ያደረገችው የመን ላይ ያደረገችው አሁን ሱዳን ላይ ወደ መጨረሻው ምዕራፍ ደርሳለች ሱዳንን ልታፈርስ ነው ተረኛዋ ኢትዮጵያ ናት እየተባለች ነው አብይ አህመድ ደግሞ ለዚህ ተዘጋጅቷል ጦሩም በሙሉ አውጥቶ ወደ ሰሜን ኢትዮጵያ ለኤርትራ ጋር ፍጥጫ ውስጥ የገባበት ሁኔታ በዚህም በግራ በቀኝም ቢታይ የኢትዮጵያን ጥቅም ለማስከበር የኢትዮጵያን ሉዓላዊነት ለማስከበር እንዳልሆነ ሳር ቅጠል ሁሉ የሚያውቀው ጉዳይ ነው አብይ አህመድ የሷን ተልእኮ ለማስፈጸም ነው የተባበሩት አረብ ኤሚሬትስ ተልእኮ ይሄ ከጫፍ ደርሷል ምናልባት እነ ቱርክ እነ ሳውዲ አረቢያ ይሄን ነገር ለማስቆም እየተረባረቡ ይገኛሉ አብይ አህመድ በዚህ ፍጥነት በአሁን እየደበት ባለ ፍጥነት የሚቀጥል ከሆነ ምስራቅ አፍሪካ ላይ ትልቅ ቀውስ ሊፈጠር እንደሚችል ምንም ጥርጥር የለውም አብይ አህመድ ኢትዮጵያን ለዚህ አደጋ አሳልፎ ሰጥቷል በጣም ጥሩ ነገር ነው ያነሳ ወንድሜ መሳይ ሰሞኑን አንድ አርቲክል እየጻፍኩ ነው እና ምናልባት ቢጠቅም ከሆነ ከወገኖቻችን ጋር እንወያይበታለን በዚህ በሽግግር ዙሪያ ነው እየጻፍኩ ያለሁትና አንድ ጥናቶችንም እያጠናሁ ነበርና በዚህ አሁን ባነሳው የአፍሪካ ቀንድ አካባቢ ላይ ዩናይትድ አረብ ኤሚሬት እሷ ናት ዋናዋ ግን ብቻዋን ግን አይደለችም አንዳንድ ፎርሶች አሉ ከኋላ ነው የሚባለውና ከዛ ጋር ሆና ከሌሎቹ ጋር ባለ ግጭት እዚህ ገልፍ ሀገሮች አካባቢ ባለ ግጭት ውስጥ ተመልከቱ የቱርኩ ፕሬዝዳንት እኮ ዛሬ ይሄንን ተናገሩት አፍሪካ ቀንድ የውጪ ኃይሎች መፈንጫ መሆን የለባትም እኮ ነው ያሉት ዛሬ ሲናገሩ ይሄው እነሳቸው ራሱ እንኳን እየተናገሩና የዚህ የገልፍ አካባቢ ችግር
አግኝቷል ቀንዱን የአፍሪካውን ቀንድ ማለት ነውና ምን እያደረጉ ነው ዘዴያቸው ምንድነው ፋክሽን ነው የሚፈልጉት እዛ ሀገር ውስጥ ያለ የተለያዩ ኃይሎች ማለት ነው እና የተለያየ ኃይል ይፈለግና አንዱን ኃይል ይጠልፉታል ከጠለፉ በኋላ ያንን ኃይል ወደ ስልጣን ትመጣለህ ነው ማማለያው ወደ ስልጣን እናመጣለን በተለይ ዩናይትድ አረብ ኤሚሬት በቃ እናመጣለን እንደግፋለን ይያለች ገንዘብ እንደጉር ነው የምታፈሰው እንግዲህ ይሄን በየሀገሩ ነው ያደረገች ያለችው ባለፈው እንዳነሳ ነው እና ኢትዮጵያ ውስጥ ግን ስልጣን ላይ ያለው ነው ደግሞ ያገኛቸው አብይ አህመድ ነው ያዘችው እና አሁን ያልከው ነገር መሳይ ኢትዮጵያ ይሄንን ጉዳይ ይሄንን የመጣ እሳት ይሄንን ከመካከለኛው ምስራቅ የሚወረወር ላጻ ለመከላከል የምትችለው የሽግግር መንግስት ያቋቁመች እንደሆነ ነው የዚህ የፓወር ሼሪንግ ጉዳይ የመጣ እንደሆነ ማለትም እንግዲህ የተለያዩ ኢንተረስት ያላቸው ኃይሎች ታጠቁ ኃይሎች ሲቪክ ድርጅቶች የተለያየ የፓወር ወይም ደግሞ ስልጣን ፈላጊ ኃይሎች የሚታገሉ ኃይሎችን አኮሞዴት የሚያደርግ የሽግግር ጊዜ የተፈጠረ እንደሆነ ኢትዮጵያ ውስጥ የብረት አጥር ሰራን ማለት ነው የትኛውን ፋክሽን ልትይዘው አትችልም አይመቻቸውም የትኛው ማናት እንትና ዩኤኢ ብቻ ሳትሆን የትኛውም ሀገር በዚህ ግርግር ውስጥ አሁን እዚህ የሚድል ፓወር እንቅስቃሴ አይደለም ያለው የነሱ የትኛውም ሀገር መጥቶ እንደ ወደ ስልጣን የሚመጣውን ኃይል አንዱን ደልዬ ከዛ የራሴ ጠምዝዣ አድርገዋለሁ የሚለው በር የሚዘጋው ኢትዮጵያ ውስጥ ይሄ ሽግግር ጊዜ የተፈጠረ ነው ፓወር ፈላጊዎችን ሁሉ አኮሞዴት የሚያደርግ ነገር ከተፈጠረ የብረት አጥር ተሰራ ማለት ነውና ኢትዮጵያን ወደዛ ነው ማድላት ያለብን አሁን ብልጽግናም ውስጥ ያላችሁ ሰዎች እናንተ ሰዎች እኚህ ሰውዬ እኮ ሲናገሩ እኮ ለረጅም ጊዜ የቆየ የኢትዮጵያ ሀገረ መንግስት መቀጠል አለበት አሉ ያሳስባቸዋል ማለት እኮ ነው መሳይ የዚህ ሀገረ መንግስት ለምን አነሱት ይሄንን ነገር በጣም ነው የገረመኝ ይሄ ነገር ይሄ አስደንግጦኛል እንደሆነ ረጅም ጊዜ የቆየ ሀገረ መንግስት ኢምፖርታንት ነው ብለው ተናገሩ የስቴት መፍረስ ችግር አለባቸው ማለት ነው በኋላ እሳቸው ለምን አሳስባቸው የሚለው ነው ለናነሳው እንችላለን መሳይ እና ስቴት ችግር ውስጥ ነው ያለው ስለዚህ የሽግግር ጊዜ የሚያስፈልገው አንድም እነዚህ የተለያዩ ኢንተረስቶችን እንዳይጠለፉ በተለያየ መንገድ እንዳይጠለፉ ሁሉንም አኮሞዴት የሚያደርግ ፓወር ሼሪንግ የሚባለው ዲሞክራሲ አሰራር ነው ስልጣን ትፈልጋለህ ይልሃል በቃ አሁን ሽግግር መንግስት ስትጠይቅ ኢትዮጵያ ውስጥ መሳይ ስልጣን ፈላጊ እንዴ ስልጣን እንደገና ስልጣን የሚፈልግ ፖለቲከኛ ሆኖ እኮ ስራው ነው ለምን ደግሞ ያሸማቀቁት ስልጣን የሚፈልግን ሰውስ የትኛው ሰው ቤት ነው እንትና አረክሎ የሁሉም እኮ ኢትዮጵያውያን እኮ ነው እንደዚህ አይነት ጥማት ያላቸው ሰዎች ራእይ ያለኝ የሚሉ ሰዎችን የሚይዝ ሰፋ ያለ ሽግግር ጊዜ ነው መፈጠር ያለበትና ወደዛ ሀገሪቱ ምሁራን ባካቸው ወደዛ መጥፋት አለብን ይሄን አሁን አጥራችንን ማጠባበቅ የምንችለው በዛ ይመስለኛልና ተመልከት አብይ የሽግግር መንግስት ለምን እንደሚጣለው በቃ እኮ ቀጭን ነገር አገኘችው ኤኤ ምንም ሰፋ ያለ ምክር ቤት የለ ምን የለ አንድ ሰው ነው የምታዘው ያ ሰው ያለውን የሚፈጸምበትን ስርዓት ገንብታለች ገና ሲመጣ ነው ወደ 3 ቢሊዮን ዶላር ያፈሰሰችው ለሴኩሪቲ አሁን በቃ ሹክ ትለዋለች ሄዶ ነው ወደ ኤርትራ ሄድ ትለዋለች ይሄዳል ሶማሌላንድ ሄድ ትለዋለች ይሄዳል ይሄን አድርግ ትለዋለች ያደርጋል እና እንደዚህ አይነት ቅድም ያልከው እኮ ነው ያቺን የመሰለች ግዙፍ ሀገር ባለፈው በሱቅ ነው ምናምን ስንል ነበር በዛ ደረጃ በሆነች ሀገር መጫወቻ ለሆነ አይገባም መሳይ ሆነ ሱቅ በደረቴ ብለናታል ባለፈው ምንም ታሪክ የሌላት የሀገር ቅርጽ የሌላት በውስጧ ባያዘችው ሀብት የተፈጥሮ ሀብት የተነሳ እንዲህ አይነት የሀብት ጋራ ላይ ከወጣች በኋላ እንደነዚህ ትልልቅ ሀገራትን እየገነደሰች ነው ያለችው ኢትዮጵያ ላይ አሁን አይኗ አርፏል ገለታው አብይ አህመድን ብቻ አይደለም የሚያዘችው የተባበሩት አረብ ኤሚሬትስ ምናልባት አብይ አህመድን እንደው ካኮረፈና ትንሽ መቼም ያሽከር ነገር በሆነ በትንሽ ነገር አልታዘዝም ካለ ደግሞ ከእሱን የሚቃወሙ ሌሎች ኃይሎችንም ኢትዮጵያ ውስጥ ያደራጀች እንዳለች በተለይ በሶማሌ ክልል እየተሰማን ያለው ስለዚህ እሷ የፈለገችው ብጥብጥ ነው ኢትዮጵያ ትርምስ ውስጥ እንድትገባ ነው የተፈለገው ይሄ ትርምስ ደግሞ ይጠቅማታል ሊቢያን ትርምስ ውስጥ ከታ የመንን ትርምስ ውስጥ ከታ ያገኘችው ጥቅም አለ ሱዳን ላይም ያገኘችው ትልቅ ጥቅም አለ ሀገራት ሰላም ከሆኑ ያ ጥቅም ይቋረጥባታል ለዚህ ነው በብጥብጥ ውስጥ በቀውስ ውስጥ ሀገራትን እያመሰች የራሷን ኢኮኖሚ ራሷን ሀገር እየገነባች ያለችው እዚህ ላይ ነው ከፍተኛ የሆነ ጥንቃቄ የሚያስፈልገው ግን ሁሉ ነገር ጨለማ ብቻ አይደለም እና አሜሪካ ደንግጠዋል ያው ሴናተሮቹ አሁን እያዩ ያሉት ይሄ ነገር የአሜሪካንን ብሔራዊ ጥቅም ሁሉ የሚጋፋ ነው ብለው ከወዲሁ የተባበሩት አረብ ኤሚሬትስ ላይ እንደው ማዕቀብ ለመጣል የሚያስችል ነገር እየመከሩበት ነው
ቱርክና ሳውዲ አረቢያም ከእንቅልፋቸው ነቅተው እቺ ሀገር ዝም ብላ እየጋለበች ነው የሆነ ሉጋም ሊበጅላት ይገባል ብለው መንቀሳቀስ ጀምረዋል። ወደ ቱርኩ ፕሬዝዳንት የአዲስ አበባ ቆይታ እንመለስ።